እኔ መልሽ ቃል የምን መድኃኒት ነው ያሽው? ምን ሊያደርግልሽ ነው? የኔ መድኃኒት ነው። ይሄ እንቅልፍ መድኃኒት ምን ይሰራልሻል? ሰሞኑን እኮ ትንሽ እንቅልፍ እያስቸገረኝ ነው። ወይ እሺ ሶስና የት ልታገኘው ቻለች? ማታ እኮ አብረን ነበርንና ካስፈለገ ብላን ያቀበለች እንደዛ ነው። ማታ አይደለ? ምንድነው ትላንት ማታ የተፈጠረው? አብራችሁ ያደራችሁ እኮ ነው የሚመስለው። አረ ምንም አልተፈጠረም ማማንዬ። ዝም ብለህ እኮ ነው የምትጨነቀው። ምንም የተፈጠረ ነገር የለም። ቆይ ከመቼ ጀምሮ ነው አንቺ በመድኃኒት ኃይል መተኛት የጀመርሽው? ትንሽ ቀን እኮ ነው። ብቻ ምን እንደተፈጠረ አላውቅም፣ ግን ሰሞኑን እንቅልፍ እያስቸገረኝ ነው። የኔ ፍቅር የሚያስጨንቅሽ ወይ ሰላም የነሳሽ ነገር አለ እንዴ? አረ በጭራሽ። ግን ምን እንደሆንኩ እኔም አላውቅም። እንግዲህ በጣም ይቅርታ። ዛሬ ወቅት አናረግ ወደ ቤት እየገባን ነው። በጣም ይቅርታ። ሰየት አባቷ አዋረድኳት። ጭራሽ እንቅልፍ መድኃኒት ቆይ ምን አርጋ ብታደነዝዘው ነው ይሄ ሁሉ ነገር ሲደረግ የማይገባው? ይሄ ወደማ ለቲና መናገር አለብኝ። ሄሎ ቲና፣ ተገናኝተን ማውራት አለብን ቲና። ብዙ አዲስ ነገር ተፈጥሯል ቲና። እየሰማሽኝ ነው? እቺ ቃል መሰሪ ብዙ አዲስ ነገሮች እየፈጠረች ነው። ተገናኝተን ማውራትና መፍትሄ መፈለግ አለብን ቲና። እባክሽ ሰርኬም አደጋ ላይ ናት። በቃ ጥሩ፣ ነገ እንገናኝ እሺ ቲና። አደራሽ፣ ጠብቅሻለሁ። መፍትሄ መፈለግ አለብን። እሺ ቲናዬ፣ እሺ። አትመጪም እንዴ? ምንድነው እንደዚህ ቆየሽው? እሺ ቶሎ ነው የቆየው እኮ። ምነው በጣም የደከመሽ ትመስያለሽ። እኔ እንጃ የተወዛገበ ምሽት እያሳለፍን ነው። ሰርኬን ለማዳን ስንል ለሌላው ዝግብ ውስጥ ገብተናል። ሰርኬን ብቻ ሳይሆን ቃልንም ስራዋንም ማጋለጥ አለብን። ቆይ ላማን መድኃኒቱን ስትሰጪው ምን አለሽ? እባክሽ እሱን ተይው፣ ምንም አይገባውም። ቃልን ከሚለው በላይ ነው የሚያምናት። ሞኝ አድርጋ ተጫወተችበት አይደል? ተጫወተችበት። ብቻ እሱ ራሱን አሳልፎ ለመጫወቻ ሰጥቷል። እሱማ ፍቅር ነው፣ ምን ያድርግ? አረ እንደዚህ አይነት ፍቅር የለም። አይኑን ጨፍኖ መኖር ምን ታደርጋለሽ እንግዲህ? አንድ አትያሽ፣ ከተያሽ በጣም ከባድ ነው። የራሱ ጉዳይ። እኔ አሁን በሱ ተስፋ ቆርጬበታለሁ። እኔ ሰርኬ ማዳን ብቻ ነው የምፈልገው። የሰርኬ ፍቅር አንቺ ላይም ተጋባብሽ አይደል? በጣም ተሳዝናለች። የቃል ሴራ እኔ እሷ ላይ ደርሶ ማየት አልፈልግም። ሰርኬ ናት ይሄን ወረቀት ከቃል ደብቃ የሰጠች። ምንድነው? ስታሳዝን። ግን የቃል ሴራ ገብቷታል ማለት ነው እንዴ? ለምን አይገባትም? ማታ ያሳየቻትን ስቃይ እየነገርኩሽ። አዎ በጣም። ስለዚህ ከዛ ቤት ለመውጣት ሙከራ ላይ ናት ማለት ነው። እኔም እንደዛ ነው የሚመስለኝ። ከቆይስ ሌላ ነገር እንደሚያደርጓት ስላወቀች ለመጥፋት ሙከራ ታደርጋለች። ደግሞ ሙከራ ማድረጉ አይቀርም። እኔ የምልሽ ግን ቆይ እንዴት አንቺን አመነች? እኔ እንጃ አላውቅም፣ ግን ከሁሉም እኔ ማመን ስለቀለላት ይመስለኛል። ለነገሩ ሀገሩን አታውቅም። የት ብላ ትሄዳለች? እና ደውይላታ። እሺ ምግብ ልብላና ትንሽ ረፍት ላድርግና ደውልልታለሁ። አማንዬ ከጓደኞች ላራኩትን አልደበረም አይደል? ለምን ከፋብሻለሁ?
አንቺን መቀበል ስላልቻሉ ነው እኮ ሁሉንም የገፏቸው። የኔ ፍቅር በእኔ ምክንያት ስለራካቸው በጣም ነው የከፋኝ። የኔ ፍቅር እኔ አንቺን መቀበል የማይችል ሰው መቀበል አልፈልግም። እኔ አንቺን ከማንም በላይ አስፈልጬ ነው የምፈልግሽ። ግዴታ እኮ ነው። ደግሞ ማን ነው የሚያስገድደኝ? ፍቅር ነው። ፍቅር እንኳን ያደርጋል። ጥሩ ሰው አይደለም እኮ እሱ። አማንዬ እኔ ስለነሱ መጥፎ ነገር ለማውራት ፈልጌ አይደለም። ግን ደግሞ ሳስበው ቲናና ሶስና እኔ እናንተን ለመለያየት እንቅልፋቸውን ሳይተኙ ነው የሚያድሩት። አማን አንተ እኮ የማይገባ ብዙ ነገር ስላለ ነው። ሴቶች ልክ እንደ ወንዶች አይደሉም። አይ ያን ያህል እንኳን ተንኮል ያስባሉ አይደለም። ያው ግንኙነታችን ስለማይፈልጉት ተው ሊሉኝ ይችላሉ እንጂ ከጀርባ የሆነ ሴራ ይሰራሉ ብዬ አላስብም። አንተ ሴት ጸባይ አታውቅም። እርስ በርሳችን ክፋት ብቻ ነው የምናራምደው። ቲና ጓደኛሽ ናት አይደል? እና እንደዛ ታደርጋለሽ ብለሽ ታስቢያለሽ? ማለቴ ክፉ ናት ላንቺ? ድሮማ በጣም ጥሩ ሰው ነበረች። አሁን ግን ካንተ ጋር ፍቅር ስጀምር ምንም ደስ አላላት። ምንም አያመጡም ባክሽ፣ የራሳቸው ጉዳይ። ይልቅ የሚያስጨንቅሽ ነገር ካለ ንገሪ። ኧረ እኔ ምንም ነገር አያስጨንቀኝም የኔ ፍቅር። ባለፈው ያልጠየኩሽ ሶሲ ስላለች ምናልባት ካወራሽ እንዳይደብርሽ ብዬ ነው። አሁን ግን ሁሉንም ነገር እንድትነግሪኝ እፈልጋለሁ። ምንድነው ያስጨነቀሽ? እውነት የኔ ፍቅር ምንም አልሆንኩም አታስብ። እንዴት? ማለቴ በመድኃኒት እስከምትተኝ ድረስ እንቅልፍ ታጫለሽ? እኔ ራሱ በጣም እየገረመኝ ነበር። ሁለት ቀን ሙሉ እኮ አንተ እንቅልፍን ተኝተህ እኔ እንቅልፍ ሳልተኛ ነው ሲነገኝ ነበረው እኮ። እሺ ምንድነው የሚያሳስብሽ? ችግር አለ እንዴ? እውነት የኔ ፍቅር ምንም አልሆንኩም፣ ዝም ብዬ ነው ይተውኛል። ከዚህ በኋላ ግን መድኃኒት እንድትወስጂ አልፈልግም የኔ ፍቅር። አንተ ቤድታይም ስቶሪ እያወራ የምታስተኛኝ ከሆነ በፍጹም መድኃኒት አልወስድም። ግዴታዬ ነው መቤት። እንደዛ ከሆነማ በቃ አልወስድም። እውነት ፍቅር አሁኑን አውጥተሽ ጣይ። እሺ የኔ ፍቅር አሁን ጥለዋለሁ። አንቺ እኔን ራሱ በጣም ደክሞኛል። ስማ እኔ ምግብ ከበላን በኋላ እንደውም ትንሽ ለቀቅ አድርጎኛል። አሬ ጭራሽ ዋሰብኝ። ነቃ በይ እንጂ ወጣ እንበል። ወይ ባንወጣስ ደስ ይለኛል። ውጭ ራሱ እኮ በጣም ፀሐይ ነው። ቀኑ በጣም ይከብዳል አይደል? አዎ በእናትሽ በጣም ነው የሚከብደው። አሁን ሰርክ የሰጠች ስልክ ላይ ደውይ እስኪ። ጎበዝ አስታወሽኝ። ረስቼው ነበር። እንደውም ቆይ ልደውልለት አንቺ። እሺ እስኪ ታይ ደውልለት። ላውድ ላይ አድርጊው። ሄሎ ሄሎ። ወንድነው? እንዴት ነው ወንድሜ? እግዚአብሔር ይመስገን ደህና ነኝ። ማን ልበል? እኔን አታውቀኝም። ስልክህን ሰርኬ ናት የሰጠችኝ። ተመስገን አምላኬ። ይሄው እንዴት እንደማገኛት ጨንቆኝ ነበር። አሁን የት ነው ያላችሁት? የት ብዬ ልምጣ? የት ነው ያለኸው አንተ? እኔ ምኑን አውቀዋለሁ ብለሽ ነው? ብቻ አንድ ቦታ ቆሜያለሁ። አዲስ አበባ ነው እንዴ ያለኸው? ድረስልኝ ስትለኝ እኮ አሁን ገባሁ። ሰፈሯን ነግራኝ ነበር ጠፋኝ። ብቻ አላውቅም። የት ብዬ ልምጣ? የት ነው ያላችሁት እናት? አንተ ያለህበትን ጠይቅና ንገረኝ። እኔ ያለህበት መጥቼ እወስድሃለሁ። እሺ ሰው ጠይቃለሁ። ደውላ አሳውቀን በመሃል። አስቸገርኩሽ በጣም ይቅርታ። ችግር የለውም አትጨነቅ። እኔ አሁን መውጣት አለብን እንፍጠን። ሰርኪ ወይ ምን እየሰራሽ ነው? እራት እኮ ነው። ምን ላግዝሽ? አይ ምንም ጨርሻለሁ እኮ ተይ። ሰርኪ በትላንትናው ነገር ተቀይመሽኛል አይደል? ኧረ እኔ ለምን እቀየምሻለሁ? አንቺን አስከፋውሽ እንጂ በጣም ይቅርታ። ምንም ማላቅ የገጠልሽ ስለሆንኩኝ እኮ ነው። በጣም ይቅርታ። ወይ ሰርኪ አንቺ አይደለሽም ጥፋተኛ እኔ ነኝ። ሳትፈልጊ ነገሮች እንድታደርጊ ያስገደድኩሽ አይደል? በጣም ይቅርታ። ኧረ ተይ ተይ። አንቺ እኮ ምንም አላጠፋሽም። ይቅርታ አትጠይቂኝ።
እኔ ነኝ እንጂ ምንም ነገር ሳታደርጉኝ አንቺንም ጋሻዳንን ማስከፋዋችሁ ይቅርታ ችግር የለውም ሰርኬ ከዚህ በኋላ ግን ምንም ነገር አላስገድድሽም እሺ አንቺ የምትፈልጊው ነገር ብቻ ነው የሚደረገው እሺ ትዬ አመሰግናለሁ እኔን አምነሽ እስከመጣሽ ድረስ ግዴታዬ እኮ ነው ሰርኬ በቃ ትንሽ አረፍ ልበል እሺ ትዬ እሺ ተው እንዴት ነበር መንገድ አደከመህ አይደል የመንገድሽ ነገር ደህና ነው ትንሽ ሰርክ ያስጨነቀችኝ እንጂ አታስብ እሺ ደህና ናት ታገኛታለህ ደውላ ምን ነበር ያለችው መች በደንብ አወራን ይላል ብቻ ያለቀሰች ተሎ ድረስልኝ ስትለኝ ነፍሴንም አላቀው ተሎ ነው የመጣሁት ወንድም ሆነ አይ ወንድሟስ አይደለም እና ምን ሆነ ለጊዜው እንዲህ ወዳጆች ነን እየቆየ ሌላ ነገር ይሆናል ማለት ነው ለማንኛውም እንኳን ደህና መጣ አመሰግናለሁ እሺ ቆይ ግን አዲስ አበባ ከዚህ በፊት መተህ ታውቃለህ አይ አላቅ ምን አለ ብዬ እመጣለሁ እና ዛሬ መጀመሪያ ቀን ነው ስታት ምን ተሰማ ይጨንቃል ያው አዲስ ነገር በባህሪው ያስጨንቃል አው ልክ ነህ ሁሉም ነገር እስከሚለመድ ነው ሲለመድ ኖርማል ይሆናል አይዞ ትለምደዋለሽ እሺ አራግ ምን አስለመደኝ ሰርኬን ይዤው ልቅ ነው እንጂ እውነትም ጨንቋል ምን ነው ችግር አለ እንዴ አራ ምን ችግር የለም አሁን የምነግርህን ነገር ትኩረት ሰጥተህ ስማ ከዛ ምን መደረግ እንዳለበት እንነግርሃለን አስደነገጣችሁኝ እኮ ምንድነው ነገሩ ይሄው ነው እንግዲህ ወይ ጉድ ሰው የሚሸጥበት ሀገር ቆይ ግን ምንድነው የነካችሁ እኛ አሁን እናንተ ዘመነኞች ሰለጠን ብላችሁ ብዙ ነገር አደረጋችሁ ሰው እስከ መሸጥ ደረጃ የሚያደርስ ነገር እኛ አይደለም እኛ ይሄን ነገር ለማጋለጥ ነው እየለፋን ያለነው አሁኑን ሂጂ ሰርኪን ወስዳታለሁ ቤቱ የት እንደሆነ ብቻ ንገሪኝ በዚህ መንገድ መሆን የለበትም ተመስገን ተረጋጋ ቆይ እንዴት ነው የምረጋጋው እስኪ ንገሪኝ እንዴት ነው የምረጋጋው እዚህ የማንም መጫወቻ እስከምትሆን ድረስ ነው የምረጋጋው አንተ እኮ ራስ ወዳድ መሆን የለብህም እንዴ ዛሬ ሰርኬን ብትወዳት ነገ ደግሞ እንደ ሰርኬ አይነት ያቺ ልጅ ትመጣለች እሷስ ማን አላት እኔ ሰርኬ ምንም እንድትሆን አልፈልግም እኛ ምንም እንድትሆን አንፈልግም እኔም አግኝቻት መምጣትህን እነግራታለሁ ከዛ ምን ማድረግ እንዳለብን እንወስናለን እሺ እንዳላችሁ ግን ሰርኬ አንድ ነገር ትሆንና ከናንተ ራሳችሁ ሄሎ ማማ እንዴት ነሽ ቲና ነኝ ደህና ነሽ ደህና ነኝ እኔ ምን አዲስ ነገር አለ ማማ እኔ አላምንሽም የምርሽ ነው ተመስገን የት ነው ያለው በቃ ነገው ነው የምሄደው እሺ በጥቼ እናወራለን እሺ ቻው ተመስገን
አታምኝም ምን እንደሆንኩኝ። ደስታ ምን ተገኘ? ወይኔ ሶሲ አታምኝም እንዴት ደስ እንዳለኝ ብታይ። ንገሪኝና እኔም ልደሰት። ምን ተገኘ? የናቲ ጓደኛ እኮ ናት የደወለችልኝ። ምን አለችሽ? ንገሪኝና እኔም ልደሰት። አባቴ ተገኘ። አባትሽ ተገኘ? ወይኔ አምላኬ እንዴት ደስ እንዳለኝ። ተመስገን አባቴ። ወይኔ እንኳን ደስ አለሽ። አመሰግናለሁ። ሰውነቴ ሁሉ እኮ ነው የተንቀጠቀጠው። እንዴት ደስ እንዳለኝ ብታይ። አዎ በጣም ደስ የሚል ዜና ነው። ቆይ ግን የት ነው አሉሽ? ሐዋሳ ነኝ አለችኝ። በደንብ አላወራኋትም። አሁን ልሄድ ነው። ወዴት? ወደ ሐዋሳ? እማማ ጋር ሂጄ በደንብ ላጣራ። አብርሽ ግን ቤት ደስ ይለኝ ነበር። አይ አንቺ እንግዳችንን በደንብ ተንከባከቢ። እደውልልሻለሁ። እሺ እሺ የኔ ቆንጆ በጣም አመሰግናለሁ። አመሰግናለሁ። እሺ ሶስዬ በቃ ቻው። እስካሁን ላደረግሽልኝ በሙሉ በጣም ነው የማመሰግነው። እሺ በቃ እደውልልሻለሁ። እሺ እሺ የኔ ቆንጆ እናቴ ቻው። ቻው። አሁን እንዴት ነው እነዚህ ስማምናቸው? ወይ ሰርኪ መምጣጣ ውስጥ ነው የገባሽው? አሁን እነዚህ ምን ታሉ ነው የሚታመኑት? እነዚህም እኮ እንደነሱ ቢሆኑስ? ራይ ችግር ውስጥ ነው የገባሁት። ሰርኪ አንቺ ተሰቃየሽ እኮ። ዛሬ ልጅ ፈጣሪ እባክህ ለሰርኪ አንድ መላ ስትለኝ። ጥሩ አደረግሽ እና ቡና ጠጫ። ሰርኬስ እንዴት ናት? እኔ የምልሽ ሶሲ ትናንት መድኃኒቱን ከየት አግኝተሽ ሰጠሻት? አይ ካስፈለገሽ ብዬ ነው እኮ የሰጠሁሽ። እኔ የምልሽ ቁልፉን ግን ከየት አገኘሽው? ቲና ሰጠች። ከዛን አንድ እኔን የሚያጋልጥ መረጃ ያገኘሽ ሲመስልሽ እኔን አጋለጥሽኝ አይደል? አይ እንደዛ አይደለም ቃል። እና እንዴት ነው እባክሽ ሶስና? ማታ ቦታ ምሽቼ ስመጣ አማን ተኝቷል። እናንተ ደግሞ የላችሁም። ከዛ ወጥቼ ሄድኩኝ። ትሰሚያለሽ? አንቺ ከቲና የምትሻይ ነበር ይመስልሽ፣ ግን አንቺም ያው ነሽ። ትሰሚያለሽ? አሁን ይጅልኝ። ምንድነው ቆይ እንደዚህ የሚያደርግሽ እንዴ? ከአማን የደበቅሽው ነገር አለ እንዴ? ወይስ እኛን ከሱ ማራቅ ነው ስራሽ? እንደናንተ አይነት ጓደኛ ያስፈልገውም ቢቀርበት ነው የሚሻለው። እሺ እሄድልሻለሁ፣ ግን አማንን አግኝቼ መሄድ ነው የምፈልገው። አስፈላጊ አይደለም፣ እኔ ሰላም እልልሻለሁ። አንቺ ብቻ ሂጂ። የራስሽ ጉዳይ። አሁንስ አበዛሽው። ቆይ ልጁን ብቻውን አፍነሽ ልገዩ ነው እንዴ? እሱ አይመለከትሽ። አሁን ሂጂ እና ደግሞ ሰርኬን ለማግኘት ለማውራት የምታረጊውን ጥረት ብታቆም ይሻልሻል። እሄድልሻለሁ ታዲያ። መሰሪ እሺ አጭበርባሪ፣ ለምንድን ነው የፈለከኝ? እኔ አጭበርባሪ? አዎ አንተ አጭበርባሪ። ደግሞ ምን ብዬ አጭበረበርኩሽ? ሰራተኛ አመጣልሻለሁ እያልከኝ ስንት ቀን ያመላለስከኝ? አሁን በደንብ ክስሻለሁ፣ አታስቢ። ይሻልካል። ሰዓቴን ላባከንክብኝ ከባድ ካሳ እፈልጋለሁ። አታስቢ የኔ ቆንጆ፣ አንቺ ብቻ ፈቃደኛ ሁኚ እንጂ በደንብ ነው የምክስሽ። እሺ ለምንድን ነበር የፈለከኝ?
የፕሮግራሙ ቀን ስለደረሰ አንዳንድ ነገሮችን ላናግርሽ ብዬ ነው። ኦ መቼ ነው ፕሮግራሙ? የሚቀጥለው ቅዳሜ ስለሆነ በደንብ መዘጋጀት አለብሽ። ከዛ በፊት ግን ስለ እያንዳንዱ ባህሪ በደንብ ተገናኝተን እነግርሻለሁ። ካንቺ የሚጠበቀው በደንብ ላንቺ ይሆነኛል የምትዩን ማጥመድ አለብሽ። ለሱ አታስብ፣ በእጄ ነው ጠብ ማደርገው። ያን ያህልማ እርግጠኛ አትሁኝ። እርግጠኛ ነኝ አንቺ የምትመርጪው ከሁሉም ቆንጆ የሆነውን አይደለም አይደል? ቆንጆና ምን ይሰራልኛል? አጥቤ ያልጠጣው ነገር። አየሽ፣ ልክ እንዳንቺ ሁሉ እዛ የሚመጡት ሴቶች ባለሀብቶችን ለማደን ነው የሚመጡት። ስለዚህ ፉክክሩ ከባድ ነው። እንዴ በእኔ ተማመን? ባንቺ ያለ መተማመን አይደለም የኔ ቆንጆ፣ ግን ያ ሁሉ ሴት የሚመጣው እሱን ለማጥመድ እንደሆነ አትርሺ የኔ ቆንጆ። በኩራት እንደሚያብጥ መቼም ግልጽ ነው። ልክ ነሽ። ቢኮራም ይገባዋል፣ ምክንያቱም በጣም ብዙ ብር ስላለው። ስለዚህ አንቺ ደግሞ ይሄንን እንዴት አድርጌ አጠምዳለሁ የሚለውን በደንብ መዘጋጀት አለብሽ። ይሄን ለማድረግ መቼስ ስለ ሰውየው ባህሪ ማወቅ አለብኝ አይደል እንዴ? ሁሉንም ነገር በደንብ በዝርዝር እነግርሻለሁ፣ ግን ቅዳሜ የሚሆነው አንቺ ተግተሽ ሰርተሽ ያንን ባህላ ሀብት በእጅሽ ማስገባት ነው። አታስብ፣ እንወጣዋለን። ስለዚህ ዛሬ አሁን ወደ ቢሮ ሄደን አንዳንድ ነገሮችን እናውራ። ልብሶች ምናምን የሚያስፈልጉ ነገሮች ካሉ መገዛዛት ይኖርብናል። ጉዞ ወደ ድል። ጉዞ ወደ ድል። ታይም ባክሽ ያላሳየኝ ባለሀብት የለም ነው የምልሽ። ያው ቅዳሜ እንግዲህ እኔ አንቺ ትማላማልለው ባለሀብት የለም። አዎ ሁሉም በራሱ ወጪ ነው የገዛቸው። አይገርምሽም? መጥፊያው እንደሆንኩ አላወቅም እንዴት እንደሚንከባከበኝ። እሱስ ልክ ነሽ። ዙሪያዬን እያየው መሄድ ነው እንጂ አለበለዚያማ በአንዱ ጋርድ ነው የሚያስደፋኝ። ተመስገን ደህና ነው። እሺ አንቺስ ምን አደረግሽ? እና በሰጡሽ አድራሻ ፈለግሽው? አይዞሽ ትላይ በርቺ። እሺ በቃ እንደዋወላለን። በሰላም ገባች? አዎ በሰላም ገባች። ያው በሰጣት አድራሻ አላገኘችውም፣ ግን አንዱ ነገ ጧት ወስድሻለሁ ብሏታል። እስቲ በሰላም ታገኘው እናያለን። እግዚአብሔር እርዳት። እንግዲህ ምን ይባላል? ምንድነው ዛሬ በጣም ሀሳብ ውስጥ ሆነሃል? አይ ደህና ነኝ። የዚህን ነገር መጨረሻ እያሰብኩ ነው። አታስብ፣ ትንሽ ነው የቀረን። ሰርኬ ደግሞ ነጻ ትወጣለች። እስኪ እንዳፍሽ አድርግልኝ። አትጨነቅ ተመስገን፣ ሁሉም ነገር ደግሞ ይስተካከላል። በቃ አሁን ወደ ቤት እንሂድ። መጣልኝ። ዛሬ ደግሞ ናፍቀሽኝ ነው አልኩት። እኔ ራስ በጣም ናፍቀኝ ነበር። እደውልልህ ነበርኩ ምሳ ጋብዘኝ ልልክ፣ ግን ደግሞ ሳስበው ስራ አስፈታለሁ ብዬ ተውኩት። ለምን አልደወልሽልኝም? ላንቺ የሚሆን ጊዜ አጣው አልኩሽ እንዴ? ከማስቸገር ብዬ ነው። አይኔ ባል ቲና ናት። ምንድነው እነዚህ ሰዎች የማይፈቱን? ሄሎ ቲና፣ እንዴት ነሽ? አለን። ምንድነው እንደዚህ የሚያስፈነጥዝሽ? በእውነት ወይኔ በእናትሽ በጣም ደስ የሚል ነገር እኮ ነው። አባትሽ ተገኘ? የቲና አባት ተገኘ? እንኳን ደስ አለሽ በልልኝ። ወይ እንኳን ደስ አለሽ ቲናዬ። በእናትሽ የት ነው ያለው? ሐዋሳ ነው ያለው? በእውነት በጣም ነው ደስ ያለኝ ቲናዬ። በመጨረሻም ተሳካልሽ።
እሺ ቲናዬ እንኳን ነገርሽኝ። እሺ መልካም ቀን። እንኳን ተገኘላት በእናትሽ። በጣም ጨንቋት ነበርኩ። ደስ ይላል። ሄሎ ቲና፣ ደህና ነኝ። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ኧረ አታስቢ፣ እኔ ለማንም አልናገርም፣ ችግር የለውም። የእውነቴን ነው፣ ለማንም አልናገርም። እሺ ችግር የለውም። አይ እሺ ቲና፣ ችግር የለውም። አንቺ ስራሽን አሰሪ። አርፈሽ ስራሽን አሰሪ። እሺ ሰርኬ ይቅርታ ጮኩብሽ አይደል? ይቅርታ ሰርኬ፣ እንዳልጄ እኮ ስለማይሽ ነው መቆጣሽ። ይቅርታ። በቃ ሰርኬ በጣም ይቅርታ። እሺ አሁን በቃ ተረጋጊና ስራሽን ስሪ። ይቅርታ። አድዬ ዛሬ የሚገርም የምስራች ነው ይዤልኝ መጣሁት። ምስር ብዬ እኔ ቆንጆ ምን ተገኘ? ቲና አባቷን አገኘችው። እንዴ የምስራች የምትነግሪውን ሰው ተሳስተሻል። የቲና አባት መገኘት ለኔ ምን ያደርግልኛል? ለማን መናገር እንዳለብኝ አልተሳሳትኩም። ለአንተ ጥሩ ነገር ስለሆነ ነው የምነግር። እሺ በየት በኩል ነው እኔን የሚጠቅመኝ? የቲና አባት ያለው ሐዋሳ ነው። እና ምንድነው? ለምን ሁሉንም ነገር አታስረጅኝም? ሰስፔንስ እያረግሽው እኮ ነው። አዲ አባቷ ሐዋሳ ስለሆነ በቃ እዛ ልትሄድ ነው። ጥሩ ነገር ነው። ግን አትመለስም እንዴ? እምትመለስ አይመስለኝም። ካልተመለሰችማ እውነትም ትልቅ ረፍት ነው። እሱን እኮ ነው የምላዲ። እሷን ገለን ወንጀል ከምንሰራ እንዲህ በራሷ ሰዓት ዞር ስትልልን በጣም ነው ደስ የሚለው። በጣም ጥሩ። እንቅፋቶቻችን እየጠፉልን ነው። አንቺ ትኩረትሽን በጠቅላላ ሰርኬ ላይ አድርጊ። ሰውየው በቅርቡ መደወሉ አይቀር። አታስብ። አሁን አንተ ባልከኝ መንገድ ነው ያደረኩ ያለሁት። የሷ ምቾት ምንም በማይነሳ መንገድ። ጎበዝ ልጅ። እንደዚህ ከሆነ ልጅቷ ምንም አታመጣም። ሰው የሚፈልገውን ነገር እያሳየሽ ነው መጎተት ያለብሽ። ልክ ነው አዲ። አሁን በጣም ገብቶኛል። ዛሬ የሚገቡ ቆነጃጅት ሴቶች አሉ። የሰርኬን ጉዳይ ከጨረሽ በኋላ አቅጣጫሽን በጠቅላላ ወደ እነዚህ ሴቶች ታደርጋለሽ። እሺ አለቃ። እና የልጅን ጉዳይ ከምን አደረስክ? ታዩ ባክሽ። እስካሁን ምንም አዲስ ነገር የለም። ብቻ ግን ከደና ወዳጄ ጋር ቀያየመኝ እንጂ። ምን አለገ የተፈጠረውን ሲሰማ ሰውየው? ምን ይላል? በልጄ ህይወት ተጫወታችሁ አለኝ። ይኸው ከዛ በኋላ ተገናኝተንም ሆነ ተደዋውለን አናውቅም። አይ ልጅ እኮ ጨካኝ ነው። ከተመቸው ምንም ለቤተሰቡ አያስብም።
ችግር ሲጠብሰው ይመጣል። የት አባቱ ይሄዳል ብለሽ ነው? እሱስ ልክ ነህ። እና ግን አንቺ የኔ ቆንጆ ደህና ነሽ? ደህና ነኝ። እንሂድ አይደል? እሺ ደከመሻል? ቃል ለምንድን ነው ግን የሚያስጨንቅሽን ነገር ካለ በግልጽ ለምን አትነግሪኝ? አማን ያራን ይሄን ያህል የሚያስጨንቀኝ ነገር የለም። ታዲያ የሚያስጨንቅሽ ነገር ከሌለ ለምንድን ነው መድኃኒት የምትወስጂው? እኔ እንጃ አማን ሰሞኑን እኮ እንቅልፍ አልወስድ እያለኝ ለዛ ነው እንጂ ሌላ ከዚህ በጣም የሚከብድ ነገር እኮ የለውም። እባክሽ ወይ ሌላ ነገር እኮ ተያይዞ ሊመጣ ይችላል። እሺ አማንዬ በቃ አልወስድም ከዚህ በኋላ። እኔ እንጃ አሁን ላይ ግን በጣም እያሳሰብሽኝ ነው ቃል። አማን ደግሞ ምን አልወስድም ከዚህ በኋላ። እኔ እንጃ ወይ ካልሆነ ሐኪም ቤት እንሂድ እንዴ? ኧረ አማን ምን ሆነሃል? በጣም እያጋነንከው እኮ ነው። ታዲያ እሺ በዚህ ያህል ደረጃ ምንድነው የሚያስጨንቅሽ ነገር ሆኖ ነው መድኃኒት እየወሰድሽ እንቅልፍሽ የምትተኝ ቃል? አማን ይኸውልህ ለሊት እንቅልፍ አልወስድ ስላለኝ ብቻ ነው። የምሬን ነው ደህና ነኝ። ግድ የለሽም ቃል። እሺ በይኝና ወይ ቼክ እናድርግ። ምንም ችግር የለውም እኮ። እሺ አማን እንሄዳለን። እሺ የምርሽን ነው? አዎ እንሄዳለን። እሺ ግን ፊትሽ ላይ የማየው ጭንቀት ግን ሁለተኛ ላይ አልፈልግም። የምር አልጨናነቅም በቃ። ወይ ካልሆነ ወጣ ብለን ዘና ብለን እንግባ እንዴ? አማን ይሄን ልትጨነቅብኛለህ ብዬ እኮ አላሰብኩም ነበር። ለዚህ ሁሉ ያደረገች ነች ሱስና ነው። እኔ እንጃ አላውቅም። እኔ አሁን እያሳሰበኝ ያለው አንቺ ያለሽበት ሁኔታ ምንም እየተመቸኝ አይደለም። ወይ ካልሆነ ከከተማ ወጣን በል ምናልባት ካለሽበት ድብርት እንድትወጪ ብዬ እኮ ነው። አማን የቤታችን ከተዝናና ለኔ በቂ ነው። ቃል እኔ እንጃ መድኃኒት እኮ ነው። እንዴት ነው እንደቀላል ነገር ያየሽው? አማን ይሄን ያህል እኮ የሚጋነን ነገር አይደለም። በቃ ተዋለሁ ከዚህ በኋላ አልወስድም አልኩኝ እኮ። እሺ እባክሽ ወይ ካልሆነ ሆስፒታል እንሂድና መደረግ ያለበትን ነገር እናድርግ። ወይኔ አማን ኧረ ይሄን ያህል የሚጋነን ነገር እኮ አይደለም እንዴ። ማንም ሰው እንደሚወስደው እኮ ነው የወሰድኩት። ምን ሆነሃል? ለምንድን ነው እንደምትጨነቀው? እሺ ከዚህ በኋላ አልወስድም ብለሽ ቃል ግቢልኝ ካልሆነ። አማንዬ አንተ ካሳከኝ ካስደሰትከኝ ከዚህ በኋላ አልወስድም። እኔማ ካለሽበት ሁኔታ እንድትወጪ የፈለግሽውን ነገር ላደርግ እችላለሁ። በቃ ያንተ ፍቅር ደግሞ መድኃኒቴ ነው። እሺ ከዚህ በኋላ አትወስጂም? አልወስድም። ቃል ገብተሻል? እሺ አራንሳ ባክ ሄሎ ለምንድን ነው በዛኛው ስልክ ስደውል ማታነሳው እንዴ? እሺ አሁን በቃ እሱን ተውና እንዴት ነው የልጄ ጉዳይ እንዴ? የሚያስፈልገውን የሰው ብዛት መድበ በደንብ ይፈለጋል አልኩም እንዴ? እኔ የሚያስፈልገውን ገንዘብ ልካለሁ አላልኩም እንዴ? ለምንድን ነው በሁለት ሰው ብቻ የምታስፈልገው? ይኸውልህ አንድ 5ም 6ም ሰው ሆናችሁ በደንብ ፈልጉት እኮ እያልኩ ነው እንዴ። ምን ሆነሃል እንዴ? ከአብሮ አደጌ ጋር እኮ ነው ያቀያየመኝ። ልጅቷም እዚህ በጣም በሽታ ላይ ወድቃለች እኮ እንዴ። በሱ ልጅ የተነሳ ስንት ሰው እየተጎዳ እንደሆነ አንተ አታውቅም። እኔ እንደዚህ ሰቃያለሁ፣ አፍቃሪው አለች፣ እንደገና ደግሞ ጓደኛዬ እዛ በሰው ሀገር ላይ በጣም እየተንከራተተ ነው እኮ። እኔ አሁንስ እሱ በደወለ ቁጥር እኔ በጣም እየጨነቀኝ ነው። እኔ አውቄ ነው ያረኩ ነው የሚመስለው።
ኧረ እሱ አንድ ገረድ አፍቅሮ ነው ተነስቶ ሄደው። ምን አይነት አህያ የሆነ ልጅ እንደሆነ። ኧረ ተወኝ በቃ። ሄሎ በቃ ቆይ ስልክ ገባብኝ መልሼ እደውልልሃለሁ። ሄሎ ወዬ እንዴት ነሽልኝ? እኔ ራሱ በጣም ንፍቅ ብለሽኛል የምር። በቃ ደስ ይለኛል። እሺ ይቅርታ ስልክ ገብቶብኝ ነው። በቃ እንዳልኩ አድርገ እንደው በቅርቡ ጥሩ ነገር እጠብቃለሁ ካንተ። እሺ በቃ የሚቸግራችሁ ነገር ካለ በማንኛውም ሰዓት ጠይቀኝ። እንዲማ ጠፍቶ አይቀራትም። እንዴት ዋልክ? ደህና ነኝ፣ ግን ልቤ አላርፋለኝ። አንዴ ሰርኬን ባያት ደስ ይለኝ ነበር። ተመስገን። ቃል በጣም ከባድ ሰው ናት። እኔ አንተን መምጣት ልነግራት አልቻልኩም። እና መምጣት ይልሳት ነግራት መጣሽ? አልቻልኩም ተሙ፣ ግን ቲና ትነግራታለች አታስብ። እንዴ የሆነ መንገድ እንኳን አናገኝም አንድ አይኗን የማይበት? ትንሽ ታግስ ተመስገን። ከቻለን እንድትተያዩ ማድረግ እንችላለን። አለበለዚያ ግን የመጨረሻውን ቀን መጠበቅ ነው። አላስችላለኝ እንጂ ልክ ነሽ። ለአያቷ ብላ ሀገር ተሰዳ እዚሁ ላስቀየም የገባች። አይ ሰርኪ አይድልሽ። ተዋት ታማር፣ ምንም እኮ አልሆነችም። በጊዜው ደርሰንላታል። እሱስ ልክ ነሽ። ሽጧት ቢሆን የት እናገኛት ነበር እኮ። እኔ እኮ እሱን ነው የምልህ። ተረጋጋ። ሰርኪን ከዚህ ህይወት የምናወጣት በተረጋጋና በተጠና ሁኔታ ነው። አንቺ እንዳልሽ ልብ ያላስችል ቢለኝ አይኗን እንኳን ማየት ፈልጌ ነበር። ነገሮችን ለማመቻቸት እሞክራለሁ፣ ግን አደጋ ላይ የሚጥለን ነገር ማድረግ የለብንም። እሺ። ሰውየው ከገጠር ብዙ ህጻናቶች ነው አይደለም የሚወስደው? አዎ እሱስ ልክ ነሽ። ብዙ ህጻናቶች ወስዷል። ደሃ ልጆች ስለሚለኝ ከድህነታቸው ያላቀቃቸው ስለሚመስለኝ ከዚህ መጣው ጥሩ ህይወት የሚኖሩ ስለመሰለኝ። አይ ስንቱን ህጻን ህይወቱን አጥፍቷል፣ ስንቱን ገሏል። እኔ በምን ሰው ይሸጣል ብዬ ላስብ? ይሄ እኮ ሰይጣንነት ነው። ብቻ አንተ ተረጋጋ፣ ሁሉም ጥሩ ይሆናል። እንዴት ዋልሽ ሰርኪ? እንዴት ዋልክ ጋሼ? ቃል የለችም እንዴ? አዎ የለችም፣ ወጣለች። እሺ ላውራሽ ፈልጌ ነበር። ማለቴ ስለ እህትሽ ነግረሽኝ ነበር፣ ታማሚ ነበሩ እያልሽ ነበር አይደል? እዚህ ከመጣሽ 3 ወር ሆነሻል፣ ግን አንድም ቀን ስለ ደሞዝ ስታወሪ ሰምቼሽ አላውቅም። ቃል እየከፈለችሽ ነው እንዴ? አይ አልሰጠችኝም። አይ ሰርኪ፣ ቃል እንደምታያት ቤት ነው የምትውለው። ያው ስራ ስለሌላት ለዛ ይሆናል ዝም ያለችሽ። ግን በስንት ነው የተስማማችሁት? ስለ ገንዘብ ምንም ነገር አላለችኝም። እንዴት ምንም አላለችኝም? ገንዘብ ሊከፈልሽ አይደል እንዴ ተስማምተሽ የመጣሽው? ከክፍለ ሀገር ስመጣ ደሞዝ እንደሚከፈለኝ የትዬ ዘመድ ነግሮኝ ነበር። ስንት እንደሆነ ግን አልነገረኝም። እሺ በቃ ተው፣ እኔ ቃልን ጠይቂያት አስገባልሻለሁ። እኔ ጋሼ እባክህ ለትዬ ሳነግራት አንተ ይበቃሻል የምትለውን ነገር ስጠኝ። 500 የሚሆን ብቻ ለአያቴ መታከሚያ መልካው ነው። እንዴ ሰርኪ፣ የሰራሽበት ገንዘብ እኮ ነው። ለምንድን ነው የምትለምኚው? አይ ዝም ብዬ ነው ጋሼ፣ እኔ አሁን ለአያቴ መላክ ስለሚያስፈልገኝ። እሺ እኔ እሰጥሻለሁ፣ አታስቢ። በቃ ግን ጋሼ እባክህ ለትዬ ይሄን ጉዳይ እንዳነግራት።
እንዴ ለምን የራስሽን መስጠት እኮ ግዴታችን ነው። ልክ ነህ ጋሼ፣ ግን ደግሞ በቃ አትንገራት እባክህ ጋሼ። እሺ አልነግራትም። Sorry.